ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢራንና እስራኤል ጥቃት መሰንዘራቸውን ቀጥለዋል። የእስራኤል ጦር በሊባኖስ የሂዝቦላ አዛዥ መግደሉን ገልጿል። የእስራኤል ሆስፒታል በኢራን ሚሳኤል መመታቱን የሚያሳዩ መረጃዎች ወጥተዋል። የኢራኑ ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባባዲ አሜሪካ በቀጥታ ወታደራዊ ጣልቃ ገብነት እንዳታደርግም አዲስ ማስጠንቀቂያ ሰጥተዋል። በሁለቱ ሀገራት መካከል ያለው ግጭት እየተካረረ የመጣ ሲሆን ኢራን ንጋቱን ባዘነበችው የሚሳኤል ማዕበል በቤርሻባ የሚገኘው ሶሮቃ ሆስፒታል መመታቱን የተሰማው ትራምፕ ኢራን ላይ ጥቃት መፈጸምን በተመለከተ ላደርገው ወይም ላላደርገው ይችላሉ ማለታቸውም ተደምጧል። የእስራኤል ታንኮችም የምግብ እርዳታ ለማግኘት በጋዛ በተሰበሰቡ ሰዎች ላይ በፈጸሙ ጥቃት 59 ሰዎች መገደላቸው ተሰምቷል። ተስፋ የቆረጡ ነዋሪዎች ለምግብ ፍለጋ ሲታገሉ ደም አፋሳሽ ክስተቶች ከተፈጠሩባቸው ሁኔታዎች መካከል አንዱ ነው የተባለ ሲሆን ወታደሮቹ ነዋሪውን በድንገት ወደፊት እንዲሄዱ ከፈቀዱላቸውና ሁሉም እንዲሰበሰብ ካደረጉ በኋላ መተኮስ እንደጀመሩ ነው መረጃዎች የሚያሳዩት። ኢራንና አጋሮቿ በኤደን ባህረ ሰላጤ በአፍሪካ ቀንድና በኢትዮጵያ ላይ የብሔራዊ አደጋ ስጋት ሆነዋልም ተብሏል። አልሸባብ በኢራን ከሚደገፉት ከሁቲዎች ጋር በፈጠረው ጥምረት ቦምብ ጣይ ድሮኖችን፣ ባሊስቲክ ሚሳኤልና ወታደራዊ ስልጠናዎችን ማግኘቱ በጥናት የተረጋገጠ ከመሆኑ ጋር ኢትዮጵያን ቀዳሚ ጠላት አድርጎ የፈረጀው አልሸባብ በኢራንና አጋሮቿ በሚደረግለት ድጋፍ አቅሙን አጠናክሮ ምን ሊፈጽም ይችላል የሚለው ጉዳይም ብዙዎችን እያነጋገረ ነው። ይህ መረጃ ጠቅልል አድርገን በዜናችን በዝርዝር እናስደምጣቸዋለን። የቀድሞ የሐዋሳ ከተማ ከንቲባ በነጻ እንደተሰናበቱ ተሰምቷል። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬን የሲዳማ ክልል ጠቅላይ ፍርድ ቤት በነጻ እንዳሰናበታቸው መረጃዎች ወጥተዋል። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸው ነው የተገለጸው። መረጃውን በዜናችን በዝርዝር እናስደምጣቸዋለን። በአማራና በኦሮሚያ በሚካሄዱ ጦርነቶች የቆሰሉ ሰዎችን ለማከም የባለሙያና የመድኃኒት እጥረት ማጋጠሙን ቀይ መስቀል ኮሚቴ ገልጿል። በጥይትና በሌሎች መሳሪያዎች ከባድ ጉዳት ያጋጠማቸውን እነዚህን ዜጎች ለማከም የቀዶ ጥገና ስፔሻሊስቶችና የመድኃኒት አቅርቦቶች ክፍተት በመኖሩ የበርካቶች ሕይወት አደጋ ላይ መውደቁንና ችግሩን ለመቅረፍ በቀይ መስቀል በኩል እየተሰጡ ስላሉ ስልጠናዎችና ስለተደረጉ ድጋፎችም አስረድቷል። ተጨማሪ አካትናል። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ የእስልምና እምነት ተከታዮችን አስቆጥቷል ካለው ከ8ኛ ክፍል ፈተና ጋር በተያያዘ ይቅርታ ጠይቋል። ቢሮ ባወጣው መግለጫ የ8ኛ ክፍል ክልል አቀፍ ፈተና የማህበራዊ ሳይንስ ትምህርት አንዱ ጥያቄ የእስልምና እምነትን የሚያጎድፍ መሆኑን በመግለጽ የቀረበውን ቅሬታ መርምሮና ጣርቶ ተገቢ መሆኑን ማረጋገጡን ገልጿል። ጥያቄውን በይፋ መሰረዙን አመላክቷል። ዝርዝሩን አዘጋጅተናል። የሸገር ከተማ አስተዳደር ለሚያስገነባቸው የዞን ጽህፈት ቤቶች እድሮች እያንዳንዳቸው 10 ሺህ ብር እንዲያዋጡ በደብዳቤ ትዕዛዝ ማስተላለፉ ተሰምቷል። የአካባቢው ነዋሪዎች ቤታቸውን በግዴታ ቀለም ቀቡ፣ አዲስ አጥርጥሩና አሮጌ ግንባታ ፍርሱ ሲባሉ ቆይተው አሁን ደግሞ ለክፉ ጊዜ ብለው ያቋቋሙት እድር ጋር መምጣታቸውን እንዳስገርማቸው እየተናገሩ ነው። ሌላኛው መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የቀድሞ የሐዋሳ ከተማ ከንቲባ በነጻ ተሰናበቱ። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬን የሲዳማ ክልል ጠቅላይ ፍርድ ቤት በነጻ አሰናብቷቸዋል። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው ተናግረዋል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው 7 የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነጻ፣ በ2 ክሶች ደግሞ 13 ዓመት እስራት ፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው ወይዘሮ ዜና የተሰማ በሰጡት ቃል ጸጋይ ቱኬ የፖለቲከኛ እስረኛ እንጂ ጥፋተኛ እንዳልሆነ ለ2 ዓመት የሚጠጋ ጊዜ ያለ አግባብ በእስር ቤት እንደተንገላታም ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ እንደነበር፣ በአጠቃላይ የፍርድ ውሳኔው ጣልቃ ገብነት የታየበት እንደነበርና ይግባኝ እንደጀመሩ ተናግረው ነበር። የቀድሞው ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነጻ ተሰናብተዋል። የውሳኔውን አፈጻጸም የክልሉ ማረሚያ ተቋም የወሰደ ሲሆን ከምሳ ሰዓት በኋላ ከእስር እንደሚለቀቁ ከስፍራው ማረጋገጥ ተችሏል።
የክልሉ ትምህርት ቢሮ የእስልምና እምነት ተከታዮችን አስቆጥቷል ካለው ከ8ኛ ክፍል ፈተና ጋር በተያያዘ ይቅርታ ጠየቀም። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ በቅርቡ በተሰጠው የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና ላይ አንድ ጥያቄ የተዘጋጀበት መንገድ የእስልምና እምነት ተከታዮችን ማስቆጣቱን ገልጾ ይቅርታ ጠይቋል። ቢሮው ትናንትና ሰኔ 11 ቀን 2017 ዓ.ም ባወጣው መግለጫ የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና የማህበራዊ ሳይንስ ትምህርት ጥያቄ ቁጥር 17 የእስልምና እምነትን የሚያጎድፍ መሆኑን በመግለጽ የእምነቱ ተከታዮች ቅሬታቸውን በተለያየ መንገድ ሲገልጹ እንደነበር ገልጿል። የክልሉ ትምህርት ቢሮ የቀረበውን ቅሬታ መርምሮና አጣርቶ ተገቢ መሆኑን ማረጋገጡን አስታውቋል። ስለሆነም ቢሮው ለተፈጠረው ስህተት በይፋ ይቅርታ ጠይቋል። በተጨማሪም ይህንን ስህተት በሰሩ ፈተና አዘጋጆች ላይ አስፈላጊውን እርምጃ ተወስዷል ብሏል። የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ ማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 በይፋ መሰረዙንም በመግለጫው ላይ አስታውቋል። የክልሉ ትምህርት ቢሮ የማዕከላዊ ኢትዮጵያ ክልል ከተመሰረተ በኋላም ለሁለት ተከታታይ ዓመታት ሳይንሳዊ ክልል አቀፍ ፈተና እያዘጋጀ መሆኑን ገልጾ በመጨረሻም ቢሮው ተመሳሳይ ስህተት እንዳይፈጠር አበክሮ እንደሚሰራ ገልጿል። የሸገር ከተማ አስተዳደር ለሚያስገነባቸው የዞን ጽህፈት ቤቶች እድሮች እያንዳንዳቸው 10,000 ብር እንዲያዋጡ በደብዳቤ አዘዘ። የመንግስት ተቋማት የራሳቸውን ህንፃ ገንብተው መሰረተ ልማት አሟልተውና የሰራተኛ ደሞዝ ከፍለው ካበቁ በኋላ በአካባቢያቸው ለሚገኙ ህብረተሰብ ተኮር ተቋማት ደግሞ ከተረፋቸው ሲያጋሩ በብዛት ይስተዋላል። ይህ የተለመደ አሰራር ግን በቅርብ ጊዜ በብዙ የኢትዮጵያ አካባቢዎች እየተለወጠ ይገኛል። በዚህም የመንግስት ተቋማት መልሰው የሚያገለግሉትን ህዝብ እንደ ዞን ጽህፈት ቤትና እንደ የገዢ ፓርቲ መሰብሰቢያ አዳራሽ ብር አዋጣችሁ ሲሉ ይታያል። ለዚህ ማሳያ የሚሆነው ግንቦት 10 ቀን 2017 ዓ.ም በሸገር ከተማ አስተዳደር ስር በሚገኘው የኮዬ ፈጬ ክፍለ ከተማ የቀርሳ ገተኑ ዞን የተጻፈ ደብዳቤ ነው። የዞኑ ሰብሳቢ አቶ የሺጥላ ክፍሌ በስፍራው ለሚገኙ በርካታ እድሮች በጻፉት ደብዳቤ የዞኑ ጽህፈት ቤት ህንፃ ግንባታ በገንዘብ እጥረት መጓተት ስላጋጠመው እድሮች በነፍስ ወከፍ 10,000 ብር እንዲያዋጡ አሳስበዋል። ሁሉንም የእድር ማህበራት በእኔነት ስሜት ለዚሁ ግንባታ እንዲያዋጡ በማድረግ ስለሆነ እኛም ዞን በስሩ ያሉት የእድር ማህበራት 10,000 ብር እንዲከፍሉ ወስነናል የሚለው ደብዳቤው ክፍያው እስከ ሰኔ 13 ቀን 2017 ዓ.ም ድረስ እንዲከፈል አሳስቧል። የአካባቢው ነዋሪዎች ቤታቸውን በግዴታ ቀለም ቀቡ፣ አዲስ አጥር እጠሩና አሮጌ ግንባታ አፍርሱ ሲባሉ ቆይተው አሁን ደግሞ ለክፉ ጊዜ ብለው ያቋቋሙት እድር ጋር መምጣታቸው እንዳስገረማቸው ተናግረዋል። ኮሪደር ልማት ተብሎ ያ ሁሉ ገንዘብ ሲፈስ አይተናል። ለምን የመንግስት ህንፃቸውንም ራሳቸው አይሰሩም? በመዋጮና በኑሮ ውድነት የደቀቀውን ህዝብ በዚህ መልኩ ይበልጥ መቀጥቀጥ ምን ማለት ነው? በማለት ጥያቄያቸውን አቅርበዋል። ከሸገር ከተማ በተጨማሪ እንደ ሲዳማና አፋር ባሉ ክልሎችም የብልጽግና ፓርቲ ጽህፈት ቤት ግንባታ ማስጨረሻ በሚል ህብረተሰቡ ገንዘብ በግድ እንዲያዋጣ እየተደረገ መሆኑን ከዚህ ቀደም መሰማቱ ይታወሳል። ኢራንና አጋሮቿ በኤደን ባህረ ሰላጤ በአፍሪካ ቀንድና በኢትዮጵያ ላይ የብሔራዊ አደጋ ስጋት ሆነዋል ተባለ። አፍሪካ ሴንተር ፎር ስትራቴጂክ ስተዲስ ያወጣው ሪፖርት እንደሚያመላክተው አልሸባብ በኢራን ከሚደግፋት ከሁቲዎች ጋር በተፈጠረው ጥምረት ቦምብ ጣይ ድሮኖችን፣ ባሊስቲክ ሚሳይልና ወታደራዊ ስልጠናዎችን አግኝቷል ይላል። በጥር 2025 የመንግስታቱ ድርጅት ዩኤን ያወጣው ሪፖርት በፈረንጆቹ 2024 ከሁቲዎች ለአልሸባብ ጦር መሳሪያዎችና እንዲሁም የአልሸባብ አባላት ስልጠና ተሰጥቷቸዋል። እርግጥ ከዚህ ቀደም የአልሸባብ ጋር የሆነው አልቃይዳ የሁቲዎች የጥቃት ሰለባ ነበር። የሴክት ልዩነታቸው ሲያታኩሳቸው ከርሟል። ነገር ግን ከ2020 በመለስ ባለው ጊዜ ሁለቱ አካላት ወታደራዊና የደህንነት ስጋዎችን አብሮ ለመስራት ከስምምነት ደርሰዋል። የትኩረት ማዕከላቸውም የዓለም አቀፉ ኃይል እውቅና የሰጠውን የየመን መንግስት ሆኗል። ሁቲዎች ከአልሸባብ ጋር በፈጠሩት ጥምረት ምክንያት እስከ ሰሜን ኬንያ ድረስ እንዲንቀሳቀሱና ከኢራን የጦር መሳሪያዎችን በቀላሉ እንዲቀበሉ አድርጓቸዋል። አልሸባብ ለሁቲዎች ቀጠናውን ክፍት በማድረጉ ምክንያት ከሁቲዎች ስልጠናና ቦምብ ጣይ ድሮኖችን እንዲያገኝ አስችሎታል። አልሸባብ በባህር ላይ በሚያደርገው ወንጀል በአመት እስከ $200 ሚሊዮን እያገኘ ነው ተብሏል። ኢትዮጵያን ቀዳሚ ጠላት አድርጎ የፈረጀው አልሸባብ በኢራንና አጋሮቿ በሚደረግለት ድጋፍ አቅሙን አጠናክሮ ምን ሊፈጽም እንደሚችል ማሰቡ ይዘገነናል። የጥናት ተቋሙ የአልሸባብና የሁቲን ትብብርም ሆነ ሚና ማዳከም ከቀንዱ ባለፈ የዓለምን ሰላም፣ ንግድና ኢኮኖሚያዊ ትስስርን የሚያጠናክር ነው ብሎታል። ከዚሁ ጋር በተያያዘ የእስራኤል ሆስፒታል በኢራን ሚሳኤል መመታቱ ተገለጸ። የእስራኤል የውጭ ጉዳይ ሚኒስቴር ዛሬ እንደገለጹት ኢራን ንጋቱን ባዘነበችው የሚሳኤል ማዕበል በቤርሼባህ የሚገኘው ሶሮቃ ሆስፒታል ተመቷል። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል በአርሺባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮቃ ሆስፒታል መመታቱን እስራኤል አስታውቃለች። እስራኤል በምላሹ አገልግሎት በማይሰጠው በአራክ የኒውክሌር ማብለያ እንዲሁም የናታንዝ የኒውክሌር ማበልጸጊያ ተቋም ጥቃቶችን መፈጸሟ ተገልጿል። ኢራን የሚሳኤል ጥቃቷ ከሆስፒታል አቅራቢያ ያለ ወታደራዊ ስፍራ ማነጣጠሩን ገልጻለች። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ
በደቡባዊ እስራኤል ባርሽባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መመታቱን እስራኤል አስታውቃለች። የተመድ የጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያካሄድ ነው። የአሜሪካ ፕሬዚደንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ አለመድረሳቸው ተመላክቷል። አሜሪካ የጦር ጄቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ትገኛለች። ፑቲን በኻሜኒ ላይ የታቀደውን ግድያ አስመልክቶ በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ሲሉ ተደምጠዋል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደለም ሲሉ ተናግረዋል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገድለውብኛል ብላለች። ትራምፕ ኢራን ላይ ጥቃት መፈጸምን በተመለከተ ላደርገው ወይም ላላደርገው እችላለሁ ማለታቸው ተሰምቷል። ፈሮዶ ኢራን ካሏት ሁለት ወሳኝ የኒውክሌር ማብለያ ጣቢያዎች መካከል አንደኛው ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት እንዳልቻለ ነው የተመላከተው። ኢራን በዛሬው ዕለት በፈጸመቻቸው የሚሳኤል ጥቃቶች የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም አስታውቋል። በተጨማሪ በቴል አቪቭና በደቡብ የሀገሪቱ ክፍል የተወነጨፉ ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ በመካከለኛ ሁኔታ ላይ ናቸው ተብሏል። አብዛኞቹ የተጎዱት በፍንዳታዎች እንዲሁም በስብርባሪና ፍንጣሪዎች መሆኑን የሕክምና ባለሙያዎች ይናገራሉ። በእስራኤል ደቡባዊ ክፍል ቤርሼባ በተሰኘች ከተማ የሚገኝ ሆስፒታል በኢራን የሚሳኤል ጥቃት ተመቷል። ኢራን የሚሳኤል ጥቃቱ ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታ መሆኑን አስታውቃለች። የኢራን ፕሬዚዳንት በበኩላቸው እነዚህን ፈታኝ ቀናት እናልፋቸዋለን ሲሉ ተናግረዋል። እስራኤል ጥቃት የከፈተችባት የኢራኑ ፕሬዚዳንት በአምላክ ቸርነት በመተሳሰብና በጋራ በመቆም እነዚህን ፈታኝ ቀናት እናልፋቸዋለን ሲሉ ተናግረዋል። የአገሪቱ ፕሬዚዳንት መስዑድ ፔዜሽኪያን እያንዳንዱ የመንግስት አካል ኢራንን እንዲያገለግል መመሪያ መስጠታቸውን ለህዝቡ በማህበራዊ ድረገጽ ላይ ባስተላለፉት መልእክት አስፍረዋል። ሁሉም ሚኒስቴር መስሪያ ቤቶችና የመንግስት ተቋማት ኢራንን በሙሉ አቅማቸውና ገንዘባቸው እንዲያገለግሉ ተልዕኮ ተሰጥቷቸዋል። ይህም ያለ እናንተ ትዕግስትና ድጋፍ አይከናወንም ብለዋል። ኢራን በኒውክሌር ማበልጸጊያዎቿ ላይ እየተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቅሬታ አቅርባለች። እስራኤል በኒውክሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ህጎችን በጣስ መልኩ ጥቃቶችን መፈጸሟን ቀጥላለች ስትል ኢራን ለኤጀንሲው ከሳለች። በዛሬው ዕለት እስራኤል አገልግሎት በማይሰጠው በአራክ የኒውክሌር ማብለያ እንዲሁም የናታንዝ የኒውክሌር ማበልጸጊያ ተቋም ጥቃት መፈጸሟ ተገልጿል። ኤጀንሲው በአራክ የኒውክሌር ይዞታ ላይ በደረሰው ጥቃት በሰው ህይወት ላይ የደረሰ ጉዳት እንደሌለም ገልጿል። ኢራን ዛሬ ጠዋት የፈጸመችውን የሚሳኤል ጥቃት በተመለከተ ኢላማ ያደረገው ቤርሼባ በተሰኘው ከተማ ከሚገኘው ሆስፒታል አጠገብ የሚገኝ ወታደራዊ ስፍራ እንጂ ሆስፒታሉ እንዳልሆነ የኢራን የመንግስት ሚዲያ ዘግቧል። እንደ ዜና ወኪሉ ከሆነ ጥቃቱ ያነጣጠረው የእስራኤል የመከላከያ ሰራዊት የትዕዛዝና የመረጃ ዋና መስሪያ ቤት እንዲሁም በጋም ቴክኖሎጂ ፓርክ ውስጥ የሚገኘው የመረጃ ማዕከል ላይ መሆኑ ነው። ሆስፒታሉ የተጋለጠው ለፍንዳታዎቹ ብቻ ነው። እንዲሁም ከባድ ጉዳት አልደረሰበትም። ነገር ግን ቀጥታ ኢላማ የነበረው ወታደራዊ መሰረተ ልማት ነው ሲል ዘገባው አክሏል። የጋቪያም ኔጌቭ የቴክኖሎጂ ፓርክ ከቤን ጉሪዮን ዩኒቨርሲቲ ካምፓስ እንዲሁም የእስራኤል መከላከያ ሰራዊት የትዕዛዝና የመረጃ ዋና መስሪያ ቤት አቅራቢያ እንደሚገኝ በድረ ገጹ አትቷል። የእስራኤል መገናኛ ብዙሃንም የእስራኤል መከላከያ አንድ ካምፓስ በስፍራው እየገነባ መሆኑን ከዚህ ቀደም ዘግበው እንደነበር ይታወሳል። የሚገርመው ሆስፒታሉ መመታቱን በደስታ ስሜት እየዘገቡ ያሉት የኢራን ሚዲያዎች ናቸው። ከዚሁ ጋር በተያያዘ የእስራኤል ጦር በሊባኖስ የሂዝቦላ አዛዥ መገደሉን ገልጿል። እስራኤል ኃይሎች በሂዝቦላ የሊታኒ ዘርፍ የመድፍ አዛዥ የነበረውን ያሲን አብደል ሙነይም ኢዘዲንን መግደላቸውን አስታውቋል። ኢዘዲን ወደ እስራኤል በርካታ የተኩስ ሴራዎችን አስተባብሯል። እንዲሁም የሂዝቦላን የመድፍ ኃይል እንደገና ለመገንባት በሚደረጉ ሙከራዎች ውስጥ ተሳትፏል ሲል የእስራኤል ጦር ገልጿል። ሂዝቦላ በኢዘዲን ግድያ ላይ እስካሁን ምንም አስተያየት አልሰጠም። በተያያዘ መረጃ የኢራኑ ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባባዲ አሜሪካ በቀጥታ ወታደራዊ ጣልቃ ገብነት እንዳታደርግ አዲስ ማስጠንቀቂያ ሰጥተዋል። የሮይተርስ የዜና ወኪል ባወጣው ዘገባ መሰረት ጋሪባባዲ ኢራን ግጭቱ እንዲስፋፋ እንደማትፈልግ ነገር ግን አስፈላጊ ከሆነ እርምጃ ለመውሰድና ወራሪዎችን ትምህርት ለማስተማር ዝግጁ መሆኗን ተናግረዋል። የኢራን ወታደራዊ ውሳኔ ሰጪዎች ሁሉም አስፈላጊ አማራጮች ጠረጴዛ ላይ ናቸው ሲሉ አሜሪካንን አስጠንቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከትናንትና በስቲያ ማክሰኞ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ አለመድረሳቸውን ሲቢኤስ ኒውስ ዘግቧል። ትራምፕ ጥቃት ለመጀመር ያልፈለጉት ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ ለመተው ከተስማማች በሚል እንደሆነም መዘገቡ ይታወሳል። ሆኖም እስካሁን ኢራንና እስራኤል ጥቃት መሰናዘራቸውን ቀጥለዋል። የተባባሰ በመጣው የመካከለኛው ምስራቅ ቀውስ ኢራን በደቡባዊ እስራኤል በምትገኘው የቤርሼባ ከተማ የሚሳኤል ጥቃት ፈጽማለች። በጥቃቱ በከተማዋ የሚገኘው ሶሮካ ሆስፒታል ኢላማ መደረጉ በእስራኤል በኩል የተገለጸ ሲሆን 30 ሰዎች ጉዳት እንደደረሰባቸው የእስራኤል አስቸኳይ ጊዜ አገልግሎት ገልጿል። ኢራን በበኩሏ ዛሬ
የፈጸመችው ጥቃት ወታደራዊ ተቋማትን ኢላማ ያደረገ መሆኑን በመግለጽ ከሆስፒታሉ አቅራቢያ በሚገኝ ወታደራዊ ተቋም እንጂ በሆስፒታሉ ላይ ጥቃት አለመሰንዘሩን በመጥቀስ የኢራን መገናኛ ብዙሃኖች ዘግበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ባስተላለፉት መልእክት ኢራን በእስራኤል ላይ ለፈጸመችው ጥቃት ዋጋ እንደምትከፍል ገልጸዋል። በተመሳሳይ እስራኤል ዛሬ ማለዳ ባደረገችው ዘመቻ አራክና ናታንዝ በተባሉት የኢራን የኒውክሌር ማመንጫ ስፍራዎች ላይ የተሳካ ጥቃት መፈጸሟን አስታውቃለች። ሁለቱ ሀገራት የእርስ በርስ አጸፋ እየተሰጣጡ ባሉበት በዚህ ሰዓት ፕሬዚደንት ዶናልድ ትራምፕ አሜሪካ ጦርነቱን ልትቀላቀል እንደምትችል ፍንጭ ሰጥተዋል። የኢራኑ መንፈሳዊ መሪ አያቱላ አሊ ኻሜኒ አሜሪካ ጣልቃ የምትገባ ከሆነ ከፍተኛ አደጋ ሊከተል እንደሚችል ማስጠንቀቃቸው ይታወቃል። የተባበሩት መንግስታት ሀገራቱ ተኩስ አቁም እንዲያደርጉ ጥሪ አቅርቧል። በአማራና በኦሮሚያ በሚካሄዱ ጦርነቶች የቆሰሉ ሰዎችን ለማከም የባለሙያና የመድኃኒት እጥረት ማጋጠሙን ቀይ መስቀል ኮሚቴ ገለጸ። ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ይፋ ባደረገው ሪፖርት በአማራና በኦሮሚያ ክልሎች ባለው ግጭት በርካቶች መቁሰላቸውን አስረድቷል። በጥይትና በሌሎችም መሳሪያዎች ከባድ ጉዳት ያጋጠማቸውን እነዚህን ዜጎች ለማከም የቀዶ ጥገና ስፔሻሊስቶችና የመድኃኒት አቅርቦቶች ክፍተት በመኖሩ የበርካቶች ሕይወት አደጋ ላይ መውደቁንም አስረድቷል። ይህንን ችግር ለመቅረፍ በሁለቱ ክልሎች ለሚገኙ የጤና ባለሙያዎች በጦርነት የቆሰሉ ሰዎችን ቀዶ ጥገና ማድረግ የሚቻልበትን ስልጠና መስጠቱን ገልጿል። ኮሚቴው እንዳለው በአዲስ አበባ አለርት ሆስፒታል የተሰጠው ይህ ስልጠና በሁለት ዙር የተከፈለ ሲሆን በመጀመሪያው ዙር ከኦሮሚያ ክልል አዶላም፣ መንዲና፣ ሻምቡ ሆስፒታሎች የተውጣጡ የቀዶ ጥገና ባለሙያዎች የሰለጠኑ ሲሆን በሁለተኛው ዙር ደግሞ ከደባርቅ፣ ፍኖተ ሰላምና ወልዲያ ዩኒቨርሲቲ የመጡ ባለሙያዎች ስልጠናውን ተከታትለዋል። ቀይ መስቀል በተጠቀሱት ሆስፒታሎች ለሚገኙት ማዕከላት አስቸኳይ ቀዶ ጥገና ለማድረግ የሚያስችሉ ቁሳቁሶችን ድጋፍ ማድረጉንም አስረድቷል። የእስራኤል ታንኮች የምግብ እርዳታ ለማግኘት በጋዛ በተሰበሰቡ ሰዎች ላይ በፈጸሙት ጥቃት 59 ሰዎች ተገደሉ። የእስራኤል ታንኮች በጋዛ ውስጥ ከጭነት መኪናዎች እርዳታ ለማግኘት ሲሞክሩ በተሰበሰበው ሕዝብ ላይ ተኩሰው ቢያንስ 59 ሰዎች መሞታቸውን የሕክምና ባለሙያዎች ተናግረዋል። ተስፋ የቆረጡ ነዋሪዎች ለምግብ ፍለጋ ሲታገሉ ደም አፋሳሽ ክስተቶች ከተፈጠሩባቸው ሁኔታዎች መካከል አንዱ ነው። በማህበራዊ ሚዲያ ላይ የተጋራ ቪዲዮ በደቡባዊ ጋዛ ሰርጥ በካን ዮኒስ ጎዳና ላይ በደርዘን የሚጠጉ አስክሬኖች እንደነበሩ ያሳያል። የአውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በጋዛ በሐማስ ከሚመራው የፍልስጤም ታጣቂዎች ጋር ጦርነት የገጠመው የእስራኤል ጦር በአካባቢው መተኮሱን አምኖ ጉዳዩን እየተከታተለ መሆኑን ገልጿል። ሮይተርስ ያነጋገራቸው እማኞች እንደተናገሩት የእስራኤል ታንኮች መንገዱን ከሚጠቀሙ የእርዳታ መኪኖች ምግብ ለማግኘት በማሰብ በዋናው ምስራቃዊ መንገድ በካን ዮኒስ በኩል በተሰበሰቡ በሺዎች በሚቆጠሩ ሰዎች ላይ ቢያንስ 2 የመድፍ ዛጎሎችን ተኩሰዋል። በናስር ሆስፒታል ከሮይተርስ ጋር ቃለ ምልልስ ያደረገው የዓይን እማኝ አልአም በድንገት ወደፊት እንድንሄድ ፈቀዱልንና ሁሉም እንዲሰበሰብ አደረጉ፣ ከዚያም መተኮስ ጀመሩ ሲል ተናግሯል። በናስር ሆስፒታል የቆሰሉ ተጎጂዎች መሬት ላይና ኮሪደሮች ላይ ወድቀው በቦታ ጦት ሲሰቃዩ ታይተዋል።